ትወዳለች ማለት በቃ የሌለ ጠብር ክፍ ያለ ፍቅር ውስጥ ናት ያለችው። ስለ ኤቢ ነው አይደል የምታወራው? አሁን የሌለ ፎንቃ ውስጥ ናት። የእሷ እልህ እንጂ ፍቅር አይደለም። ኧረ ተው እንደዛ አትበል፣ ተረዳት በቃ። እውነት ለመናገር ለኤቢ ምንም አይነት ስሜት የለኝም። መቼምም ልወዳት አልችልም። የምርህ ነው? ግን እሷ ይሄን ታውቃለች? አዎ በደንብ ታውቃለች። እስኪ ስለ አንቺ ንገሪኝ። ሰላም ምን ላውራ? ፍቅረኛ ነበረሽ? ፍቅረኛ ማለት ይሄ ባል ምናምን የሚሆነው? አዎ። አሮ እኔ ስጀመር ዘጭ ወንድ ጓደኞች ነበሩኝ፣ ግን ጾታዬን እራሱ ነግረውኝ ያውቁ። እና ወንድ ደርሶብኝ አያውቅም እያልሽ ትቀልዳለህ እንዴ? ዳጣ እኔ በቃ እኔ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ዳጣ ክፍል 5 ነው ማለት ነው። ዳጣ ነፃ ስለወጣች ደስ ያላችሁ ውድ አድማጭ ተመልካቾች እንግዲህ ላይክ እያደረጋችሁ ብዛታችሁን አሳዩኝ ማለት ነው። ዳጣ ነፃ ወጣለች። በጣም ነው ደስ ያለኝ። ኤቢ ተዋርዳለች ማለት ነው። ኤቢ ስለተዋረደች ደግሞ እኔ በጣም ነው ደስ ያለኝ። ምክንያቱም ክፉ ሰዎች፣ አስመሳይ ሰዎች እንደዚህ እየተዋረዱ ልካቸውን ካላገኙ እድሜ ልካቸውን በዚህ ስራቸው ሲገፉበት ነው የሚኖሩት እና በጣም ነው ደስ ያለኝ። እንግዲህ ኤቢ አብዝተዋለች ማለት ነው። እንግዲህ የኤቢ አባት ካሁን በፊት ቦርሳውን ከፈችው ሲላት ነበር ያለቀው። ቦርሳውን ሲከፈት እንግዲህ የእናትየዋ ጌጥ ሙሉ በሙሉ ኤቢ ቦርሳ ውስጥ ነበረ የተገኘው። አባትየውም እንግዲህ ይህንን ነገር እንዴት ልታደርጊው ቻልሽ? ይህንን ነገር ለማድረግስ ምን ገፋፋሽ? እያለ በተደጋጋሚ ጊዜ ጠይቃት ነበረ። ነገር ግን እሷ መናገር አልፈለገችም። አባቴ ይቅርታ ነበር በተደጋጋሚ እያለች የነበረችው። በእርግጥ አባታቸውን አጥፍቷል። ምክንያቷን መጠየቅ ነበረበት ማለት ነው። ምክንያቷን ቢጠይቃት መፍትሄውን ሊነግራት ይችል ነበረ። እንግዲህ ኤቢ ከዳጣ ጋር ምንም አይነት ችግር የለባትም ማለት ነው። የኤቢ ችግር እንግዲህ ናታን ነው። ናታንን በጣም ስለምትወደው እና ስለምታፈቅረው ልታጣውም ስለማትፈልግ ነው እንግዲህ ዳጣን በተለያየ መልኩ እንግዲህ ወንጀል የሰራችን ልትመስላት እንዲሁም ደግሞ ከዛ ቤት እንድትወጣ እያደረገቻት ያለችው እንግዲህ ኤቢ በናታን ምክንያት ነው። ናታን ደግሞ ዳጣ ተመችተዋለች ማለት ነው። እንግዲህ በፍቅርም ይሁን በሰውነት ከዳጣ ብዙ መራቅ አይፈልግም ማለት ነው። እንግዲህ በጣም ነው የሚወዳት ማለት ነው። እንግዲህ ዛሬ በጣም ደስ የሚል ቀን ነው ማለት ነው። እንግዲህ አባታቸው እውነታውን ካወቀ በኋላ አቢጊያን እንግዲህ ወደ ሳሎን ወስዶ ዳጣን ይቅርታ እንድትጠይቃት ነግሯታል። ምክንያቱም የሰው ልጅ
በቆፈረው ጉድጓድ እንደሚገባም ነግሯታል ማለት ነው። በጣም በሚገርም ሁኔታ እንግዲህ ኤቢ ብትማር በጣም አሪፍ ነበር። ምክንያቱም አባትየው ጠንከር ያለ ትምህርት ነው የሰጣት። የሰው ልጅ የዘራውን ነው የሚያጭደው፣ ዛሬ የዘራሽውን ነው ነገ ልታጭድ የምትችይው በማለት እንግዲህ ሁሉንም ነገር ነግሯታል ማለት ነው። በእርግጥ በብዙ ሰዎች ህይወት ላይ በራሳችንም ህይወት ላይ የምናየው ነገር ቢኖር የሰው ልጅ የስራውን ዋጋ ብቻ ነው ሊያገኝ የሚችለው እንጂ በማንም ስራ ማንም እንትን ሊል አይችልም ማለት ነው። እና በጣም ደስ የሚለው ነገር ይቺ ህይወት ሚዛናዊ ናት። ምክንያቱም ያሳያችኋት እንግዲህ ህይወት እንደ መስታወት ነው የሚባለው እዚህ ጋር ነው ማለት ነው። እና እንግዲህ አቤጊን ይቅርታ ጠይቄ ሌላት አባትየው እንግዲህ ምክንያቱም ዳጣን እየጠራት ነበረ። ዳጣ ደግሞ የት ነበረች? ከሰላም ጋር ቁጭ ብላ እንግዲህ ብቻዋን ትክዝ ብላ ነበረ ሰላም ያገኘቻት። ሰላምም እንግዲህ አንዳንድ ጥያቄ እያቀረበችላት ነበረ ለእናቷ ማለት ለሰላም ማለት ነው። ሰላምዬ እንዴት ነሽ? ደህና ነሽ ወይ? ምክንያቱም አንዳንድ ነገር ሲጠያየቁ እንግዲህ ሁለቱም ይህ የራሳቸውን ቁስል ነው የነኩት ማለት ነው። ዳጣ ምንድን ነው ለሰላም ያቀረበችላት ጥያቄ ልጅ የለሽም ወይ ነው። ሰላም ደግሞ ለዳጣ እናት የለሽም ወይ ነው። እንግዲህ ዳጣና ሰላም እናትና ልጆች ናቸው የምትሉ እንደውም እንደኔ የተጠራጠራችሁ ሰዎች ኮመንት ላይ ያሳውቁኝ ማለት ነው። በጣም ሁለቱም አስተዋይ፣ በጣም የተረጋጉ፣ ሰው የሚወዱ ደስ የሚሉ ሰዎች ናቸው እና በጣም ነው እኔ የሚያስገርሙኝ ማለት ነው። እንግዲህ ዳጣን ምንድን ነው ያለቻት? አቤጊን እባክሽን ላለመጣላት ሞክሪ። አቤጊ በጣም ኃይለኛ ናች፣ ግን ከምንም በላይ በናታን የመጣባትን ሰው አትፋታም፣ በጣም ልታጠቃሽ ትችላለች፣ ስለዚህ ተጠንቅቂ ብላታለች ማለት ነው። እሷም አይ እንደዚህ የምትል ከሆነ ከናታን መራቅ እችላለሁኝ፣ ምንም ችግር የለውም ብላታለች ማለት ነው ለሰላም። እንግዲህ አቤጊ ጋር ሄዳ ይቅርታ ካደረገችላት በኋላ አይ ችግር የለውም እናንተም እኮ እውነት አላችሁ፣ እኔ ከመጣሁ በኋላ ነው ይሄ ነገር የጠፋው በማለት እንግዲህ ለአቤጊ ሰላም ታሰጣታለች ማለት ነው። አባትየውም እንግዲህ ይሄን ነገር ያደረገችው ሳታይ እንዲሁም ደግሞ የት እንዳለ እቃውን ሳታስተውል ነው። ስለዚህ ይቅርታ ስላደረግችላት በጣም እናመሰግናለን፣ አሁን ወደ ቆየሽበት ሂጂ ብሏታል። እንግዲህ አባትየውም እንግዲህ ለባለቤቱ በጣም ደስ የሚል ዜና አለሽ ብሎ ዛሬ በጣም የሚያስገርም ዜና አለሽ ብሎ ነግሯታል። እሱም ምንድን ነው? ምን ልትነግረኝ ነው ደግሞ ዛሬ ብለዋለች ማለት ነው። አይ ይኸውልሽ እመኝኝ ብዬሽ ነበረ እኮ አታምኘኝም ወይስ ታምኛለሽ ሲላት፣ አይ አምናሃለሁ፣ ግን ምንድን ነው ባለፈው ጠፋ ያልሽው ጌጣጌጥ ሁሉም ተገኝቷል ብሏታል ማለት ነው። እንግዲህ በጣም የሚገርምና በጣም የሚደንቃባት ነው። ምክንያቱም እንግዲህ ሰዎች አስተዋይ ሲሆኑ እንደዚህ ነው የሚሆኑት ማለት ነው። እናም እንግዲህ ሴትዮዋን ያው ሁሉም ነገር እንደተገኘ ሲነግራት እንዴት አገኘ? ከየት አገኘ? የሰረቀችውን እቃ መለሰች እንዴ ስትለው፣ ተይ እንደዚህ አትበይ፣ ምክንያቱም እሷ አልሰረቀችም። አቤጊም ሳታይ ያወራችው ነገር ለምን እንደሆነ ባላቅም፣ ግን እሷ መጠራጠሯ እውነት ነው። ግን እንደዚህ በእርግጠኝነት ሰውን ያላዩትን ነገር መወንጀል በጣም ወንጀል ነው። ስለዚህ እንደዚህ እንዳታደርግ ካሁን በኋላ ማስጠንቀቅ ይኖርብናል። ነገር ግን ዳጣ ምንም የወሰደችው ነገር የለም፣ ጥፋተኛው እኔ ነኝ ይላታል። እንዴት አንተ ጥፋተኛ ልትሆን ቻልክ? ከየትስ አገኘኸው ስትለው፣ ያገኘሁትማ ከቁም ሳጥን ውስጥ ነው ያደረግኩት። ምክንያቱም አሁን ለታ ከአንቺ ቁም ሳጥን ውስጥ አንስቼ እኔ ቁም ሳጥን ውስጥ ቆልፌበት ነበረ፣ እኔ ስለረሳሁት ነው የሁሉ ጠብ የተነሳው ብሎ ነግሯታል ማለት ነው። እንግዲህ ምክንያቱም አቤጊ ይሄን ነገር እንዳደረገችው እናትየዋ ብታውቅ፣ እናትየዋ አቤጊን እንግዲህ አይቀጡ ቅጣት ልትቀጣት ትችላለች ብሎ ስላሰበ ነው። አቤጊ እንግዲህ ለአባቷ ምን እንደምትቆፍርለት ቢያውቅ በጣም ነው የሚገርመው ማለት ነው። አባትየው በዚህ በኩል ለአቤጊ የሁሉ ጥፋት ሁሉ አጥፍታ ለሱ ጠበቃ ትቆምለታለች። ነገር ግን አቤጊ ለአባትየው በጣም የማይገባ ነገር እያሰበች ነው። ምክንያቱም ዳጣን ከዛ ቤት የሚያወጣ ነገር ብቻ ነው የምትፈልገው ማለት ነው። ምንድነው ያለቻት? አቤጊ ሳታይ እኮ እንደዚህ አይነት ነገር ማውራት አልነበረብሽም ብላ እናትየዋ እንግዲህ ስትነግራት፣ አይ እኔ ግን በጣም የሚገርመኝ ግን ነገር አባቴ ለምንድን ነው የጠላኝ? ለምንድን ነው ከኔ በላይ ዳጣን የሚወዳት? ለምንድን ነው ሁሉም ሰው ከኔ በላይ የሚወዳት? እኔን እዚህ ቤት የሚወደኝ ሰው የለም በማለት እንግዲህ ስትነጨነጭ፣ አይ የሚገርምሽ ነገር እኮ አንቺን እንደዚህ የሚያደርግሽ ሌላ ነገር ሳይሆን
ናታንን ትቀማኛለች ብለሽ ስለምታስቢ ነው። ታፈቅሪዋለሽ አይደለ? ካፈቀርሽው ደግሞ ከስሩ መራቅ አለብሽ። የሚወድሽ ከሆነ ይመጣል፣ ካልወደደሽ ግን እንዲወድሽ ማድረግ ነው ያለብሽ። ወንዶች ልጆች ካፈቀሩ ብቻ ነው ከአንድ ሴት ጋር መኖር የሚችሉት። እኛ ሴቶች ደግሞ እንግዲህ በመላመድ ነው ፍቅር የሚይዘን ብላለች ማለት ነው። በእርግጥ እውነቷን ነው እንደዚህ ያለችው። ያው ወንዶች በአንድ ጊዜ አይተው በአንድ አይን ሴት ልጅ ሊወዱ ይችላሉ። ምክንያቱም ወንዶች ብዙ ጊዜ ፍቅር የሚይዛቸው በአይን ነው ማለት ነው። በማየት ነው ፍቅር ሊይዛቸው የሚችለው። ሴቶች ደግሞ እንደዛ አይደለም፣ በመላመድ በማውራት ቀስ ብሎ በማስተዋል ነው። እና እንደዛ አድርጊ ብላታለች ማለት ነው። ኤቢ ምንድን ነው ያለችው? እንዴም አየኔ እኮ ካሁን በፊት አልፈልግህም፣ ሲጀመር አንተ ለእኔ ምን ነህ ብዬዋለሁኝ ትለዋለች ማለት ነው። ትላለች እንግዲህ እናትየዋም አሁን እንደዚህ ነው ማድረግ ያለብሽ በማለት መልሳላታለች። እንግዲህ ሰላምና ዳጣም እንግዲህ ኩሽና ስለነበሩ ሰላምን ከዚህ በኋላ ሙያ እንድታስተምሪኝ እፈልጋለሁኝ፣ አንቺን ላግዝሽ እፈልጋለሁኝ፣ ወጥም ሆነ እንጀራ መስራት እንድታስለምጅኝ እፈልጋለሁ ብላታለች ማለት ነው። ሰላምም ደግሞ ችግር የለውም አንቺ መማር ከፈለግሽ እኔ ሁሉንም ነገር አስተምርሻለሁ በማለት እንግዲህ ኩሽና ይዛት ሄዳ ለሴትዮዋ የተፈላውን ሻይ ይዛላ ስትመጣ ዳጣ እንግዲህ አይደለም ሻይ ማፍላት መቅዳት እንኳን አትችልም ማለት ነው። እንግዲህ ሴትዮዋን በጣም ነበረ ደስ ያላት። በእርግጥ እንግዲህ ይህ ሁሉ አድርጋባት ይቅርታ ያደረገችላት በቀላል ነው ማለት ነው። ዳጣ እንግዲህ መንገድ ላይ ብታድግም በጣም አስተዋይ ከሚባሉ ልጆች ውስጥ አንዷ ናት ማለት ነው። ምክንያቱም ነገሮችን በጥንቃቄ ነው የምታደርገው። ደግሞ የምትፈልገው ብር ሳይሆን የሰው ፍቅር ብቻ ነው ማለት ነው። ለዚህ ነው ሁሉም ሰው እየወደዳት ያለው። ውሃ ሳትቀር እንግዲህ ዳጣን አይቶ የማይወዳት ሰው የለም። ልክ እንደ ውሃ ማለት ነው። ውሃ ማየታችኋት ከሆነ ያገኘችውን ሰው ነው የምታቅፈው። በጣም ነው ሰው የሚወዳት የምትወደውና እንግዲህ ዳጣም ለዛ ነው ሰው የሚወድ። አቤጊ ደግሞ እንግዲህ እንዳያችሁት አንደኛ የሰው ንቀት አለባት፣ ለሰው ሪስፔክት የላትም። በጣም እንግዲህ ወጣ ያለ ባህሪ ያለባት ሴት ናት ማለት ነው። እኛ ኢትዮጵያኖች ደግሞ እንደዚህ አይነት ባህሪ በጣም ሰውን እንድንጠላው ከሚያደርገን ባህሪ አንዱ ሰውን መናቅ፣ ሰውን እንግዲህ በተለያየ ምክንያት ሰውን ጀጅ ማድረግ። ኢትዮጵያኖች ምንም አብረዋችሁ ቢያወሩ እንኳን ሰውን የሚያጣጥል ሰው አይወዱም ማለት ነው። አቤጊ ደግሞ እንዳያችሁት እንግዲህ ከዚህ በፊት የዳጣን ልብስ ከልብሷ ጋር አግኝታ ይቺ ከተወለደች እንኳን ታጥባ የማታቅ ሴትዮ ልብሴን እንዴት አብረሽ ታደርጊያለሽ ብላ ሰላም ላይ ስትጮህባት ነበረ ማለት ነው። እንግዲህ ለዚህም ይመስለኛል ናታን የጠላት። እንግዲህ አቤጊ ያለባት ችግር ያው የናታን ነገር ነው፣ የናታን ችግር ነው ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ አቤጊ ቡናውን ይዛላ ስትመጣ ከእናቷ ጋር ቁጭ ብላ ነበረ። ያው እናትየዋም ዳጣን ካመሰገነቻት በኋላ ሂጂ ብላታለች። ዳጣ ግን የሄደችው ወዴት ነው? ወደ ናታን ክላስ ነበረ ማለት ነው። እንግዲህ ናታን ጋር የሄደችበት ምክንያት ምን እንደሆነ ባናቅም ግን የሄደችው ናታን ጋር ነው። ያው ናታን ጋር ከሄደች በኋላ አንዳንድ ጥያቄ እየጠየቀችው ነበረ። በእርግጥ የሄደችበት ምክንያት ቀን ከሰላም ጋር ያወሩትን ነገር ለማድረግ ነው። ምክንያቱም ናታንን እንግዲህ አቤጊን እንዲወዳትና እሷም ከሱ ፍቅር እንደያዛት ለመናገር ነበር የሄደችው። ስትሄድም እንግዲህ ናታን ላናግር እፈልጋለሁ ትፈቅድልኛለህ ወይ ስትለው ችግር የለውም ምን እግር ጣለሽ ለምን መጣሽ ብሎ ጠይቋታል። ላይ የመጣሁትማ ከፈቀድክልኝ የሆነ ነገር ላወራ ነበረ ትለዋለች። ምንድን ነው ልታወሪኝ የፈለግሽውን ነገር ንገሪኝ ወይ? እንግዲህ ናታን ምንድን ነው ብሎ ሲጠይቃት አቤጊ ትወድሃለች ታውቃለህ ወይ? በጣም ነው የምታፈቅርህ፣ በጣም ነው የምትወድህ። ይሄን ነገር ያው እሷ ልትነግርህ ስላልቻለች እኔ ልንገርህ ብዬ ነው ይላታል ትለዋለች ማለት ነው። ናታን ግን እኔ አቢን አልወዳትም፣ አቢን ለፍቅር አስቤያት አላውቅም፣ ጭራሽ ነው ለፍቅር ማላስባት ኤቢን፣ እሷ ሲጀመር የምትፈቀር ሴት አይደለችም እያለ እንግዲህ ይሄን እያወሩ እያሉ ኤቢ በተደጋጋሚ ጊዜ ታያለሽ እናቴ አሁን እንግዲህ ዳጣ የሄደችው ወደ ናታን ክላስ ነው እያለቻት ነበረ። ዳጣን እንግዲህ ሴትዮዋ ቃል ላይ ምን እያለቻት ነበረ? ናታን ክላስ አትሄጂ፣ ምክንያቱም እሱ ተማሪ ስለሆነ ሊያጠና ስለሚችል እንዳትረብሹ፣ ወደ እሱ ክላስ መሄድ አቁሚ፣ እዛ ክላስ መሄድሽን ባታዘወትሪ ጥሩ ነው ብላት ነበረ።
እንግዲህ እንደዚህ ካለቻት በኋላ እሺ ችግር የለውም ብላ ያው ዳጣም ፈቃደኛ ሆናለች ማለት ነው። ነገር ግን ዛሬ ሄደችበት ምክንያት የኤቢን ችግር ለመናገር ነበረ። የናታን ምላሽ ደግሞ በስመ አብ ነው የሚያሰኘው ማለት ነው። በጭራሽ እንደማይወዳትና እንደማያፈቅራት ከነገራት በኋላ ያው ዳጣ ግን በጣም ነበር የደነገጠችው። ከዛም በኋላ አንቺስ ምን አይነት ህይወት ላይ ነው ያለሽው? ምን አይነት ነው ላይፍሽ ብሎ ሲጠይቃት ማለት እኔ ምን ትለዋለች? አይ የወንድ ጓደኛ አለሽ ወይ ፍቅረኛ አለሽ ወይ ብሎ ሲጠይቃት ማለት ፍቅረኛ ማለት ይሄ ከዛ በኋላ ባል የሚሆነው ነው ወይ ብላ ጠይቀዋለች። አውድ ብሎ ይነግራታል ማለት ነው። አይ እኔ በጣም ብዙ የወንድ ጓደኞች አሉኝ፣ ግን አንዱም ሰው ሴት እንደሆንኩ ጾታዬን እንኳን ነግሮኝ አያውቅም ብላ ትነግረዋለች። ይሄን እየነገረችው እያለች እንግዲህ ኤቢና የኤቢ እናት ያው ግድግዳ ስር በረሰ ተለጥፈው እያዳመጡ ነበረ። በጣም ነበር የደነገጡት ማለት ነው። እና አሁንስ ምን ትያለሽ ታዲያ እንዴት ሳይኖርሽ እያለ እኔ ግን አንቺን እወድሻለሁኝ አፈቅርሻለሁኝ እያለ እየነገራት እያለ ነበረ። እንግዲህ ኤቢና እናትየዋ ከውጭ ከየት መጡ ሳይባል ጥልቅ ያሉት። በጣም ነው ደስ ያለኝ ናታን ለዳጣ ፍቅሩን ስለገለጸላት። ግን በጣም አደጋ የሚሆነው ነገር ከዛ ቤት ዳጣ ያው ላትወጣ ትችላለች፣ ግን ለናታን ፈተና ይሆንበታል ብዬ አስባለሁኝ። ዳጣና ናታን እንዴት አብረው እንደሚዘልቁ ሁላችን ወደፊት የምናየው ነው የሚሆነው። በእርግጥ በጣም ፈታኝ ህይወት እንደሚገጥማቸው ይታየኛል። ምክንያቱም እንደኛ ሁለቱም ያሉት አስቸጋሪ ላይ ነው። ያው ናታንም ከቤተሰቦቹ ወጥቶ እንግዲህ ዘመድ ጋ ነው ተጠግቶ፣ እንዲሁም ደግሞ አባቱ ጓደኛ ቤት ነው ያለው። ከዚህ በኋላ እንግዲህ አቤጊም ሆነ የአቤጊ እናት ናታንን መተናኮል ይጀምራሉ ብዬ አስባለሁኝ። ከዛ በኋላ እንግዲህ ነገሮች ለናታን የሚከብዱት ይሆናል ማለት ነው። ያው ዳጣም ከዚህ በኋላ ያው አቤጊ ከአባቴንና ዳጣን ዲኤንኤን አድርጊ ስላለቻት ምናልባት ሊያደርጉ ይችላሉ ብዬ አስባለሁኝ። በእርግጥ የአቤጊ አባት ናታን ዳጣን እንደሚወዳት ካወቀ በጣም ደስ እንደሚለው ተስፋ አደርጋለሁኝ። ምክንያቱም ያው የገባውና አስተዋይ ሰው ስለሆነ እንዲያገባት ይፈልጋል ብዬ አስባለሁኝ። እናንተም ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። አብራችሁኝ ስለቆያችሁ በጣም የማመሰግነው። ሰላም ሁኑልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ነባር ቤተሰቦች ሀሳብ አስተያየታችሁን እየጻፋችሁ እንግዲህ አበረታቱኝ ማለት ነው። ከጎኔ ስላላችሁ በጣም ነው የማመሰግነው። ሰላም ሁኑልኝ።